ከቀኝ ወደ ግራ ነው እንዲምጽፍ ከቀኝ ወደ ግራ ነው እንዲምጽፍ يا سلام እንዳረቦች كيف الحال انت كويس ግን ابي ጅቦዬ ቅር እንዳይልሽ እንዳረግጠኝ ስማ ከባሌ ጋር ስለሆንኩኝ እንከባበር እስቲ አማርኛ ይችላል እስቲ ባልሽ ታዲያ ባሌ ጅቦ ሰላም በለው ባሌ እየነዳረ ጅቦ ሰላም በለው ጅቦ አየህ አረ በጣም ነው የሚወድ ምን ሆነ ነው እሱ እኮ ነው ግቢ ብሎ ያስገባኝ ሚስታቱኝ በእናትሽ እስቲ አታስጨንቂ ገደል ሊገባ ልጆቹን ይዛ ይንዳበት ጅቦ ንካው ይንዳበት ሰሚ መስዬ ወይዬ ጅቦነት እንዴ እንኳን ለዚህ ቀን አበቃኝ። እንዲሁ አንቺ እንትን ሰጠሽ ዋርኒንግ ሰጠሽ ዋርኒንግ ሰጠኝ። ምን አባቱ ያመጣል ደግሞ ለቻይና እንቆጣጠረዋለን። እስራኤሎች እኮ ደስ ይለዋሉ። እናቴ ትሙት አንድ ብርም ያለው ሚሊዮንም ያለው አንድ ግሩፕ ላይ ተሰብስበው ይወያያሉ። ወይ ኔውረጅ ስለ እስራኤል ላውራ ትንሽ እስራኤላውያን ማለት ነው እግዚአብሔርን ትብብራቸው ዓለምን እንዲገዙ ዓለምን እንዲያንቀጠቅጡ አረጋቸው። አንድ ብርም አንድ ሚሊዮንም ያለው አንድ ግሩፕ ላይ ይገናኛሉ። ዋና የጭንቅላት ነው። በቃ ስራ ካለ አንድ ብር የሚኖር በስራው ላይ ያግዘዋል። የጭንቅላትን ይከፍለዋሉ። እስራኤሎች ፍጹም አይቻሉም። ትንሽ እኮ ናቸው፣ ግን ዓለምን አንቀጥቅጠው ነው ቢገዟት። አንቀጥቅጠው ከልካይ ሁሉ የላቸው። እናቴ ደስ ይለዋል። የሰው ልጅ እንደ እስራኤል ቢተባበር የት በደረሰ። ትንሽ ተጋሩ ላይ ይታያል ይሄ ነገር። ተጋሩ ላይ ትንሽ ግን ጦርነት ላይ ሆነ። ተጋሩ ትብብራቸው ጦርነት ላይ ነው። በቃ በጦርነቱ ጊዜ በጥሩ እኔ በቃ የእናቴ ልጅ ሁሉ ይመስለኛል ዝም ብሎ ትግርኛ ከተናገር። በደህናው ጊዜ እኮ አረቂ ቤት ገብቶ እንጌዶ ዘየት ሐሲዶ እያለ የሚጨፍር ተጋሩ አንድነታቸው ጦርነት ላይ ነው። ጦርነት ካለቀ በኋላ ጌታቸው አሰፋ ደብረ ጽዮን፣ አንዱ አዲስ አበባ አንዱ መቀሌ። ጦርነት ይምጣ። ጅቦዬ የእኛ ጀግና አለ ኻዲኻ አታ እዝን መሳሪያ የግል ጀት ሁሉ ተከራይተው ወደ ጦርነት ያስገባዋል። ገፋፍተው አረ እንዲህ አንዳንዶቹ አዋተን ሁሉ መትረጊስ እንገዛላለን። አንተ ተዋጋ። ተጋሩ እናቴን አንድነታቸው ኳት ብልተላ ጥይት ትኮስተላ ሓደ ጠጣው አይራኻዮ ይበቃ በሐባር እዚ መከላከያ እንዲህ ስንት ሀገር ነው የገጠሙት እኮ ስንት ሀገር። እሺ ጦርነት ካበቃ በኋላስ የሉ እርስ በርስ ጦርነት ጀመሩ። ተጋሩ አንድ እንዲሆኑ ከተፈለገ ጦርነት ነው በቃ ጦርነት። እንደ እስራኤል ደግሞ ይችን ያክል አይሳት አምሓሩ ረዮም ኣብ ጦርነት ሒዝካ ኣብ ሰላም ሒዝካ ኣብ ገደ በቃ እነሱ ነው የሚዝዋዱ እናቴ ሕጂ ሰላም ናጥፊው ሰሜናውያን እኮ ድንቆሮ እዮም። ኦሮሞ ሮእዮ ኢኻ ኦሮሞ ጉዶፍ ናይ ኦሮሞ ስራሕ ሰሪሖም ወዲኦም ኣለዉ። ግን ተጋሩ እውን ኣለኹም ናይ ተጋሩ ኢዱ እውን ኣለዎ ይበሃል። ግን ከዛሬ ጀምሮ ኃይለኛ ፖለቲካ ነው መናገር የሚጀምረው። እናቴ ትውል እውነት አምሓራ አይረኻ ሄዲ አምሓራ ክልል በቃ ኢድ ምዋሃብ ኮይና ሕጂ እጅ ስጥ ነው በቃ እጅ ገባ ነው በቃ አንድ የተማመንበት እኔ እናቴን እሱን ሰውዬ አይደለም እኔ አክቲቪስት ስታሊን እንኳን በጣም የሚያምነው ሰው እኮ ነው። በጣም የሚያምነው ሰው እኮ
የአየር ኃይል ምናምን የነበረ የቀድሞ የአየር ኃይል ምናምን ሰጤ የሚባለው ሰውዬ ሰጤ እጅ ሰጠኝ ተመልከቱ። እና ብሓራይኩ በቃ ተፃዊቶም ኢሉ ኣሕዋተይ ወይ እስራኤል ርጉም መሲ እስራኤል ሽኩረን። እስራኤሎች ግን ጀግኖች ናቸው። እናቴ ትሙት የጀግና ነገርኳችሁ። በቃ ጭንቅላታቸው ይሰራል። ትብብራቸው፣ አንድነታቸው። ሰሞኑን በእስራኤል ላይ የተገደሉ ሰዎች ምናምን አሉ አይደል? አንቺ እንደዛ እኔ ጊፍታት ስጭ አቁሚ፣ ስርዓት ያዥ እንዳላስወጣሽ። ስለ ሰው ሳወራ ጊፍት የሚሰጠኝ ሰው ያናደኛል። መሲ እናቴን ነግሬሻለሁ። አሁን ላውራበት። በጣም የተረገሙ ናቸው። በጣም የሰው ልጅ አንድ ይሁን እንጂ እናቴ ትሙት ያሸንፋል። የትኛውም ሀገር ቢተባበርበት። ተጋሩ በጦርነት ጊዜ አንድ ስለሆኑ የተለያዩ ጠላቶችን ያሸነፏቸው። በትግራይ ጥላቻ ብቻ አንድ ስለሆኑ ጥላቻ አንድ እነዚህ እስራኤሎች ከልብ ነው የሚፋቀሩት። አሁን ጥቁር እስራኤል፣ ነጭ እስራኤል ምናምን የኢትዮጵያ ጥቁሩን ደም ደፉ አይወዷቸው። ውሸት እናቴ። አንድነታቸው እንደ እስራኤል ኢትዮጵያውያን አንድ ብንሆን ኢትዮጵያን ትውት እንደ ተጋር ትግራይ ኣብ ሰላም ሓደ ንኸውን በጃኹም ትሱም ተጋሩ እስራኤል እርጉም ቆሻሻዎች መስሎሻል። ዓለምን የሚገዟት አንዳንዴ አምነን መቀበል ያቅተናል፣ ማመን ያቅተናል። ቆሻሻዎች ናቸው ምናምን ባለጌዎች ናቸው ጨፈጨፉ ምናምን ማንም ይነካቸዋል። ይህን ማን ትንፍሽ ይገቡላል። ኢራንን እንደዛ ወስደው እዛ እስቲ እንዲህ ቀጠር እዛ ፖለቲካ ሕማቅ ድያ ሰጥለጥ ወላ ክልማ ነገሩ ነው የምላችሁ። አሜሪካንን ሁሉ የማንቀጥቀጥ አቅም አላት እኮ እስራኤል። እናቴ ትሙት አሜሪካንን ራሱ አሁን የዓለማችን ሀያል ሀገር አሜሪካ ነች አይደለ? ግን ከእስራኤል አትበልጥ። የተረገሙ ናቸው። የተረገሙ እርጉም ፍጥረቶች ናቸው። እነሱን ፈጣሪ ካልሆነ በስተቀር ማንንም አይሰማ። ግን ያ ጉልበት ያ የእስራኤል አንድነት ትግራይ ላይ ታየ። እናቴ ትሙት ትግራይ ላይ ታየ። ግን ምን ይደረግ ትርጉም የሌለው አንዳንዴ ሂሳቡና ስሌቱ ይበላሻል። በእስልምናም በክርስትና ከሰዎች ሁሉ የበላይ አድርገው የፈጠሩት አይሁዳዊ ፈጣሪ ራሱ ተናዟል እኮ። በክርስትና ከሰው በላይ ናችሁ እናንተ ተንኮለኞች አላቸዋሉ። መጽሐፍ ቅዱስ ላይም ቁርአን ላይ አሕሰንና ስንቱ አሕሰን ኸልቅ ዓለምን አስቸገሩ። እቺ የለችም የሚል ካለ በእስልምና በክርስትና እኔ ሟገተዋለሁ። ራሱ ፈጣሪ እንደዛ አላለን። ጂሰስ ክራይስት ግራንድ ፋዘርስ ሲስተርስ ብራዘርስ እንደዛ አላለን። ቁርአን ላይ የለም። መጽሐፍ ግን አንድ ናቸው። የሰው ልጅ ኃይል የሰው ልጅ ከሰው በላይ የሚሆነው አንድ ሲዋሃድ ነው። በቃ ጥንካሬ ሲሆን በትግራይ ጦርነት አላያችሁ? ትግራይ የትኛውን አቅም ይዛ ነው? 5 ሚሊዮን የማይሞሉ ህዝቦች ናቸው እኮ። ኤርትራን፣ ኢትዮጵያን፣ ድፍን ብሔር ብሔረሰብን፣ ሌላ ሀገር ድሮንሽ መሳሪያ ግን አንድነት ከምንም በላይ ከብረት በላይ እየጠነከረ ቀውጢ ነው። ግን በቃ ሰላም ሲመጣ የትግራይ ባለስልጣናቶች አረቂያም ናቸው። ጦርነት ሲመጣ ደግሞ አንድ ናቸው። አሁን ትንሽ ሰላም ተገኘች ተብሎ ተመልከተ። ትግራይ ውስጥ ደብረ ጽዮን ነሽ ምናምን ክፍፍል አውቀው እኮ ጮምላቃዎች። ጤና ምንድን ነው? እዚህ ትገባለህ እንዲህ ሃሽታግ መጣች እና ምዕመናን የሰው ልጅ አንድነት ነው። አማራ ለምሳሌ አሁን አንድነት ቢኖረው እናቴ ትሙት አፍሪካን ይቆጣጠራል።
ወጣት አለው፣ ብዛት አለው። አሁን አማራን በጣም ብታያቸው ምናምን ብለውን ወሬ ናቸው በብዛት ሀሽታግ ጓ ትላለች። አሁን ወሬ ናቸው። አሁን እዚህ ጋር ጓ ልትል ቢኖረን መልካም ነው ለምናወራው ነገር። እውነቴን አሁን ያነሳው ነገር በጣም ነጭ እዛ ሆነሽ ለምን አትሳል? ነጭ እውነቴን ላወራበት አማራዎች እናት ትሙት የወጣት ብዛት ግን የለም፣ አይዋደዱ። ውሸት አማራውን አንድ ይሆናል መቼም አይሆንም። መቼም እንደው እንዲህ ከመሬት ላይ እንደው ኢየሱስ ወርዶ ራሱን አንድ ካላረጋቸው ስለ ራሳችሁ አክቲቪስቱን አንዱን አዳምጠው እኔ ለአማራ እንዲያርግ ሞጣን አዳምጠው ስሙኝ ይላል። በቃ በግድ ካልሰማችሁኝ እኔ ነኝ ትክክል ይላል። እኔ ነኝ ልክ፣ እኔ ነኝ በቃ ስሙኝ አዳምጡኝ። የለም ህዝባቸው እየተገደለ ምናምን ሌላ ሙድ ውስጥ ይገባሉ። ሌላ ሙድ ውስጥ እናቴን አማራ ክልል በዚህ ሰዓት ጦርነት ነው፣ ኃይለኛ ጦርነት ጭፍጭፍ ላይ ነው እኮ። የለም ዘመነ ካሴ እንደዚህ አድርጎ ኖ እስክንድር ይሻል። ይህ እኮ አይደለም ህዝቤ ለምን ይሞታል ማለት አብይ እኮ መጫወቻ እኮ ያደረገን እኮ ሰሜናውያን። እናቴ በቃ ልብ ክትገዙ ለቁ ተጋሩ ብዙ ጦርነትን በህዝብን አይደራደሩን። ሰላም ትመጽቶልዮም በቃ ሰላሙ ሲመጣ ደግሞ መጀመሪያ የሚያሰቃዩትም የሚጨፈጭፉትን ህዝብ እኮ ተጋሩ ደግሞ ችግር አለባቸው። ናይ ትግራይ ችግር በቃ አብዛ ጦርነት ትኾንታ ያለ በቃ ሓደ ዝኾኑ በቃ ጥይት ኳሕክ ኢላ ገለ ትስማዕ ተሎ በቃ ሓደ ክኾኑ ጥይት ጠጠው ኢሉ ሰላም መጽኡ ትባሃል ተሎ በቃ የለም ዞር ብሎ ወደ አረቂ ቤት እንዳለ ትግርኛ ዘፈን ይሰማልሃል። እዛ በየመጠጥ ቤቱ አሜሪካ ምናምን እየሌሉበት ቦታ የለ። እንዲሁ ሰው አሜሪካ ሲጠጣ ግድ የለም ዳያስፖራ ሰው ሳውዲ አረቢያ አረቂ ይጠጣል። አረቂ እየጠጣ ይጨፍራል። ተጋዳ ላይ ከምዛ ድያ ስንት መስዋዕት የከፈሉ አይናቸውን እግራቸውን አይናቸውን ያጡ ሰዎች እናቴት ድንዝዝ ብለው እዛ ሲያሳዝኑ እኮ ትግራይ ሰላም ሲመጣ ክፍፍል አለ። ኃይለኛ ከአማራ የበለጠ ክፍፍል ሓሳዳት ካበይ መፅኦም ዘይትብሎም ሓሳዳት ክመፁ ብዚ ክመፁ ክፃሎ ገለ ክባልዑ ገለ እዛ ኳዕጢት እንድሕ ኳሒላ በቃ ሓደ ክኾን ሓደ ዓለም ትግራይ ብቻውን እኮ ዓለምን ይዋጋል እኮ ጦርነት ከመጣ ብቻውን ዓለም ይዋጋል። ብቻውን እስራኤል በሉት። ግን ሰላም ሲሆን በቃ አዶ ሰላም ይዝነስ። ያ ሁሉ ወጣት አልኩ፣ ያ ሁሉ ሽማግሌ ካለ ጧሪ ቀባሪ ቀርቶ እናቴ አሁን ደብረጽዮንና ጌታቸው ረዳ በዚህ ደረጃ ተከፋፈሉ ሲባል ሼም እኮ አንገት ያስደፋል እኮ። አንገት እኮ ይዘድፍ እኮ። ስንታ ትግራይ አዱ ምናምን እያለቀሰ ይችላል። አታተቃሲለ ዋይ ስምዕታ ኮይነ ናይ ፖለቲካ ስምዕት የመፅኒ ገዲፈዮ ኩሉ ጥንጥና ቢለ ገዲፈዮ ናብ ካልእ ሙዳእት እየ ነይረ ወይ ህዝበይ አታ እናቴ መጽወት ይገይሩና አብይ አህመድ በዚህ አጋጣሚ ጭንቅላት ያለው ሰው እንዳትንቁት። መለስ ዜናዊ ያስተማረው ሰው ቁጭ አድርጉኝ አሁን ያስበል። ማናችሁም እሱ ጋር ደርሱ። ማናችሁም እናቴ አበቃለት ይሄ መንግስት በቃ ነገ ሊወርድ ነው። ስሩ ተበጣጥሶ አልቋል። 7 ዓመት አረጋ። አሁን ወደ 8ኛ ዓመቱ እየሄደ ነው። አሁን ምርጫ ስለሚመጣ ኤርትራ ጋር ጦርነት ይፈጥራል ምናምን። የለም አማራ ክልል ላይ በቃ አለቀ ምናምን እዚህ ጎጆቹ ኳኳኳ ካይላ ገለየለ ሕጂ ሰላም ኢዶም ይህባሉ አየር ኃይል ገለገለ የለን ተረገመ ሰባይ ጾሎት ላይ ዘደልዩ ንዝብ አብይ አሕመድ ኣብ ትግራይ ኳሕተ ብልተለይ በቃ ዝውዳ ኣብ ትግራይ አሁን ተጋሮች ለሁለት ተካፍለዋል ምናምን በቃ አንድነት የላችሁ አሁን ተለያይተዋል። ብርጌድ ንሓመዱ ምናምን የሚባል ነገር አለ። ኣብ ትግራይ ሓንቲ ጥይት ኳሕ ምስ በለት በቃ ተጋሩ ኩሎም ሓደ ይኾን ከም መሰንተሪ ሓደ ኮይኖም ትረኽቦም በቃ እዛ እንዲያ ፀገም ኮይና ዘላን አብይ አሕመድ ስልጣኑን ለማስቀጠል ወይ ደግሞ ይሄ ምርጫውን እንትን በጦርነት ለማጭበርበር ከፈለገ
ጦርነት ማድረግ የሚችለው ቀጥታ ወይ አማራ ክልል ኃይለኛ ጦርነት በቃ ኃይለኛ ስላችሁ ኃይለኛ በቃ አሁን እያላገጠ ነው አማራ ክልል እየተዋጋ ያለው አነ ይፈልጥ በደንብ ገይረ ይፈልጥ ግን ኣብ ኤርትራ ቀውጢ ዝኾነ ጦርነት ክላሓል ኣለዎ ኣብይ ኣሕመድ ስልጣኑ ይፈልጥ በደንብ ገይረ ይፈልጥ ናብዛ ትግራይ እንድሕተኩስ መጥፈኡ በፂሕ ጦርነት ቀጥታ ዝጅምር ሕጂ ግን ትረገመ ሰብ ንሱ ترجم أبي أحمد الرجم حجي فانو حيل مسرخبة قال سمعهم حجي طورنت يرجع مسير ترازل هو نجر عجبي بال حجي إيد مهم قال مستجمرة حفي بال نايم حق نايم حركة كم أجروان نسمينا حن كتب بالود ولا صغار فليتهم كم ذاك يرون عند برزيل هاجركم حجز أنا حتى لا تندبرج حتى خدمة دوي للو سلك على اللي نديله واي سوق بال زين بهاشتاج الناتين عطنا جنزاري لا ربك ونتمت النمور عندي عطنا دين ترى اللي جدي يالله ونجركم من الله ما راك لله من الله استيني قريني استي يتزرع اللون تاك على شيء إنه لا تكن عندي ما سبب لب መቀበል አለብን እናቴ መቀበል አለብን የሆነ ነገር እናይና መቀበል አለብን ካልተቀበል እንዴ ይቀልሽ ነው እንዴ አንቺ እያላገጥሽ ነው እንዴ አንቺ እንዴ ባዕዲን ማለትን እንዴት እንደምትንቁት ሳያማራ ክልል እኮ በቃ በጣም ይገርመኛል እኮ በጣም አማራ ባዕዲን ማለት እኮ ከቲፒኤልኤፍ የበለጠ ተከታይ ያለው እኮ ቲፒኤልኤፍ አሁን ተከታዮቹ ወደ 2 ሚሊዮን ቢሆን እኮ የባዕዲን ተከታዮቹ እኮ ወደ 7-8 ሚሊዮን 10 ሚሊዮን በላይ እኮ ነው ተከታይ አትተቀልድ አለህ ዲኺ ተቀልድ አብይ አህመድ እኮ ባዕዲን የሚባለው እጁ ላይ እኮ ገብቷል እኮ እያላገጠ ነው አብይ ግን እነ ደብረ ጽዮን የሰሩት ሴራ ጠይቂያቸዋለሁ ከዚህ በፊት ምን እየተሰራ ነው ምን እየተደረገ ነው አልኳቸው ምን እያረጋችሁ ነው ይሄ ነገር ግህዲ ሓደ ህዝብ አይርድኡኒ አይና ይርድእኒ በተለይ ዝናይ ትግራይ ህዝብ አይኮ ዝናይ ኢትዮጵያ ተረፍ ህዝብ ዘሎ አይርድኡ እንዲሁ ከመይ ከምዝኸ ዘሎ ህዝብ ፖለቲካ ካበይ ናበይ ተላዒሉ ካበይ ክሒዱ ካበይ መፂኡ ካበይ ተለዊጡ ገለ አይርድኡ እንዲሁ ይብል ኣለኹ በይኔ ኮፊል ሕጂ ትግራይ ኤርትራ ዝበሃል ግድቦ ሕጂ ዝገብሮ ባዕሉ ይፈልጥ ኣብይ ኣሕመድ ኢዱ ሒዙ ናቢ ኢሳያስ አፈወርቂ ተሸዊዱ ናይ በሐቂ ተሸዊዱ ተኮሊፍና ይሉ አብይ አህመድ ትልቅ ጭንቅላቱ ላይ ትልቅ ጨርቂ ሽፍን አድርጎ አይኑ እንዳይ ዕሙት አድርጎ ተመልከቱ ኢሳያስ አፈወርቂ ክልተ ኢዱ ሒዙ ና ትግራይ ጦርነት አምጪው ኮፍ ተመልከቱ ወደ 60,000 የኤርትራ ወታደር ተራ ወታደር እልቅ ካለ በኋላ አብይ አህመድ ክሂዱ ተመልከቱ አሁን ትግራይ ላይ ጽምዶ በሚል ቦታውን ለቀን ወጣናል አለ በቀደም በጽምዶ በኤርትራ ወታደር ቁጥጥር ዝነበሩ ንሰላም ስትባል ንጽምዶ ከባል ለቂቅና ወፂና ኢላ በማን አሳወጀ ይሄ የጽምዶ ዋና ተንታኝ ጋዜጠኛ ማን ነበር የሚባለው ያ ሁሉ ሰው ደመከልቦና አልሆነ أول سعيد حجي أبدا والقايت من كم آيات نسخل عيد ودي قال حجي نبعل نهاية تقرأي من زبال من حد جنرال من زبال ويجاهم هم طولنا تاب من زبال نصح حجي انتايلو نسلام إلنا زنقدفو مريت إلن ختم صوايهم حجي عواج غير وديو دم كلب خوين خاطر ابي احمد مچوت غيركم كلهم بس صلي تحمق تعطل كنزكم نكر ود ورده ثانك يو زغير ابك حوي تزابيل كان وي سمعتاي كوين تبساچ حرير نديد رابطኛ ትግሬ ይላል ራስ ሰው ደመ ከልብ እየሆነ እየቀረ ደበከል እንዳጣ ይሄ ሰውዬ ምንድን ነው የሚያስበው ብላችኋስ አብይ አህመድ ምን እየሰራ ነው ትቀልዳለህ እንዴ ኦሮሞዎች እኮ ለ100 ምናምን ዓመት
አንገታቸውን ደፍተው የጠበቁት ስልጣን እኮ እዚህ ቦታ እንዲደርሱ ሰው 100 ምናምን ዓመት ስልጣን ይጠብቃል። አስባችሁታል? ኦሮሞዎች ሚኒሊክ ሲሉ እየቀለዱ መስሎ እውነታቸው ነው። ከሚኒሊክ ጀምሮ ደርጊ መለስ ዜናዊ ሕጂ መፂኦማ 100 ዓመት ተጸቢዮም ኦሮሞ ስልጣን ክገድፍ ኢልካ ክትኣምን ዘይኸውን ጅጅክያ ትሙት ዘይኸውን ተጋሩ ንዛ ይፈልጥዎ እዮም። ሕጂ ተጋሩ ካብ ምስ ኢትዮጵያ ይቕፅሉን እዮም ናይ ብሓቂ ሕጂ ከምዛ ናይ ኢትዮጵያ ዘላ ፖለቲካ ኣብ ኤርትራ እውን ኣላ። ሕጂ ኤርትራውያን ተላዒሎም ኣሉ ኣስላማይ ገለ እናብሉ ይፀራረፉ። ሕጂ ትግርኛ ኣብ ኤርትራ ዝነዓሰን ብሄረሰብ ማለት ንኡስ ብሄረሰብ ማለት ትግርኛ እዩ። ንኡስ ብሄረሰብ ኮይኑ ሃገር ዝገዝእ ከምዚ ትግራዋይ ኮይንካ ብቲፒኤልኤፍ እናተመርሐት ዝነበረት ኢትዮጵያ ከም ማለት እዩ። ሕጂ ኣብ ኤርትራ ዘሎ ፖለቲካ ተረዲኩም። ሕጂስ ካብ ኢትዮጵያ ምስ ወፀ ካብ ኣዲስ ኣበባ ምስ ከደ ናበይ ኣትዩ ቲፒኤልኤፍ? ናብ ትግራይ። ኤርትራዊ ትግራይ ናበይ እዩ ዝኣቱ? ናበይ ዝኸድ? ናብ ኣስመራ ዘይኸውን ዘይኸውን ከመይ ኢሉ ይኸውን? ተመሊሱ ናበይ ዝኣቱ? ናብ ትግራይ። ተረዲካ? ሕጂ ካብ ኣዲስ ኣበባ ምስ ወፀ ቲፒኤልኤፍ ናበይ መፅዩ? ናብ መቐለ መፅዩ። ሕጂ ናይ ኤርትራ መግባቢያ ቋንቋ ትግርኛ እዩ። ከትግርኛ ቆጥሎም ማን ነው? ዓረበኛ ነው። ሕጂ እዞም ረሻይዳ ተላዒሎም ኣለዉ፣ ብሌናት ተላዒሎም ኣለዉ። በቃ ንዚ ትግርኛ ከውዕጥዎ ተላዒሎም ኣለዉ፣ ክስልቅጥዎ ቀቢላ ተላዒላ ኣላ። ሕጂ ታዲያ ወዴት ነው ማምለጫው? ወዴት ነው የሚያመልጠው? ይሄ ትግርኛ ተናጋሪ ማምለጫው እኮ ትግራይ ናት እኮ፣ ሌላ ማምለጫ የለውም። መሓሪ መፅዩ መሓሪ ሓዋያ ንዞም ትግርኛ ተናገር ይኣምኑ እዮም፣ ውሽጦም ይዛረበው። ተረዲካ እዚ ፅምዶ ገለ ፅምዶ እንዴት ተመሰረተ ለመሰላቸው? ፅምዶ በኤርትራ ፍራቻ፣ በትግራይ የኢትዮጵያ ጥላቻ ነው የተመሰረተ። ሕጂ አይተረዳኩም መቻቸው እናንተ እኮ እንዴት እንደማስገባላችሁ አላውቅም እኮ። እንዴት አድርጌ ልቆርቆርላችሁ ይሄ ፖለቲካ? ተመልከታቸው ኤርትራ ላይ ምን እየተደረገ ነው? ጆጆ ጎንደሬ ነው እንዴ? ሶላም ጌታዊ ጆጆ አይሰማም። ጆጆ ኔትወርክ አስቸግሮታል መሰለኝ። እሺ ሕጂ ንበዓል መሓሪ ሱቅ ቃረው እዮም ኢኻ ካባ መሓሪ ንትግራዋይ ዝፈቱ መውፅኦ እያ መሸሻው ናታ ትቀልዳለን። እነዛ እኮ ጀብሃ ተላዒሎም ኣለዉ እኮ ሕጂ መሓሪ ኣዶናይ ተኣሲሩ ኢሉ ምድሪ ሓዊ ገይርዎ። ሞኒካ ኣዶናይ ተኣሲሩ ኢላ በቃ ክመሲ ክነጊ ለምን ይመስልሃል? ትግራይ ትግርኛ ናመረበቱ ይዝምለስ ዘይራ ናመረበት ኩለ ጠፋ እዮም። ተረዲዎም ኣለዎ ፅምዶ ብርድእቲ እንዲያ መፅያ ሕጂ ማሕራይ ተረድአንን ይበል ኣብዛ ሕቶላ። እሺ ሰው እናስገባለን። ሰላም ጀቦይ እንዴት ነሽ? አደከምከን በሳቅ በእናት ሎምን ትደክሚያለሽ? ሃሽታግ ምንድነው? አንተ ራሱ ምንድነው? ሃሽታግ ኮርጀሽ ነው እንደሞጣሽ። እሺ ፖለቲካ እንዴት እያየሽ እና ኢትዮጵያ ትግራይ ናብ ቅድሚት እንዳበልናይና
وين السوق ده فيه تقرأي وين كم تقرأي كونن تقرأي تقريني هذا بالي زي ما ترديك مسير ترى تحاوش خاطرنا برجز قديت خاي ترديك በዚህ ማለ በዚህ መውጫ ነው ፈለግነው አና እጂ ናብሻዋ ገለ ዝሐስብ ትግራዋይ እንደዘልዩ ከተበላ ነው ተወልታችኋል ሸዋ ላይ ስልጣን የሚጠብቅ ካለ ተወልቷል አነ እንበዓል ትግራይ ዓዲ አታሓሳስባ ትሕስብተሎ ብጣዕሚ ግራይ ቃታቱን ንዑማ ሕጂ ካተይ ካንዓኻ ሕጂ ወደ ሸዋ የሚያስብ ትግራዋይ ካለ በቃ የደነዘኩ ከኤርትራ ጋር ነው የምትቀላቀሉ እናቴ ከሙት አይሆንም አይሆሜ አብይ ደላ አይሆሜ ኢሳያስ ደላ አይሆሜ ሰይ አይ ጽምባ እናቴ ይሄ ወደ ሸዋ የሚያስብ ስልጣን ኦሮሞ ማለት መቼም እንደው ሰማይና ምድር ስንጥቅ ትላለች አይለቅም። የ3 ዓመት ልጅ ይዋጋል። የ3 ዓመት ገና አፍላ ምን እየተካሄደ እንደሆነ እኮ ስላልገባችሁ አዩ ማሪ ጸሚዶም እያለ ይዘፍንልሃል። ትቀልዳለህ። በቃ አልቋል እኮ ምንም የቀረ ነገር እኮ የለም። ምንም من دا حجي نتقرا عادي تحساسبها بطعم يزقر من نعودو انت ماشي كاتا تقرا عادي تمشي كسل تقرا عادي غزه تقرا عادي من يهون تلو جو كسل بس اوكي ሁለት ነገር አንደኛ ጽምዶ በኤርትራ ፍራቻ በትግራይ የኢትዮጵያ ጥላቻ የሚለው መስተካከል አለበት። እሺ ትግራይ የኢትዮጵያ ጥላቻ የለባትም ማወቅ ያለበት ትግራይ ያለበት አልገባህም ላስረዳ መጀመሪያ አሁን ኢትዮጵያ ማለት ትግራይ የኢትዮጵያ ጥላቻ ስለ ወደ ቀድሞ እንዳትመልሰው አሁን በተደረገው ጦርነት ያለውን ነገር ማሰብ አለብህ። የሰው ጭንቅላት ህሊና ላይ እያንዳንዱ ትግራይ ላይ የቀረ ነገር አለ አይደል? እያሳዩን ነበር በቪዲዮ። ለምሳሌ እኔ ማስረጃ እመጣልሃለሁ። በዚህ ሰዓት የብሔር ብሔረሰቦች ውጤት የሆነው ወታደር የክልል ልዩ ኃይል ምናምን ያ ሁሉ ኢትዮጵያ ነው ድምሩ አይደል? ያ ህመሙ አለ እኔ ጋር ኢትዮጵያውያን ወቅተውኛል ብዬ አምናለሁ አይደል? አንተም ታምናለህ? ኢትዮጵያውያን ወቅተውኛል ማለትና ኢትዮጵያ ጠላቴ ናት ማለት ግን ይለያያል። ጽልቻለሁ ሕጂ ጽልቻለሁ ዝተፈጠረ ብቪድዮ ነው ትግራዋይ ክካጽልተሉ ትግራዋይ ጠብስና ክንበልዑ ገለ እዚ ዝሓድር ነገር አለ አብርስና ዝሰርሕዎ ነገር አለ ተረዲካ ጽልቻለሁ ሓቂ ግን ጽምዶ ደማ አላ ሕጂ ጽምዶ ሕጂ እንዳይ መሓሪ ይርዳዩ መሓሪ فرح زبال نقر له أبي أحمد قال لي زبال قال له حجي أب كل تمنجو زتفترة أنا أبي خمس أنت خم فرح له أنت عم بالصحة يا خمس كذا ربعوا تقرأ عندي يسموه ماري اللي جرس إزاي عباي هاجرة تقرأي كارتا وزيا شكرا محاري أبزا كارتا أتسقى مالك لا كانت قبر تخلي خاقنت أنكاس يدوز ما تسبب يقولهم القرطة أبزيا كارتا تسقى لك تقرأي عجرأي نزل لك وانت عنا كارتا وانا عنده يا بدم غيرك إليو هل يا مسيا زلا إليو هات يا لابزة ولديا تسقع ولديا مسيا لا قندر أقف حياة ترى أقف حياة دفاع اليوم تبكي خايا سنقبل ترى تسبب بالله وانا بتخاس عواش دفاعيا تحتي تقفيحة أنا مصوابي زي فطو تقفيحة قبلها خير دفاع تحتي
ትግራይ አዴ ማለት ቀንደኛ አስቡት፣ ቀንደኛ የቲፒኤልኤፍ ተቃዋሚ ነው። ግን ይህን ካርታ ስሎት መጣ። ይገባቸዋል። እናቴ ትሙት ይገባቸዋል። ፖለቲካ ማለት እኮ እግር ኳስ እንደመደገፍ ማለት እኮ አካሄዱ እንዴት እየሄደ ነው፣ ወዴት እየተበራ ነው፣ ወዴት ምናምን እያሉ አያችሁ። አንዳንዴ ያልገባችሁ ነገር አለ። አሁን ቁጭ ብሎ እዚህ ቲፒኤልኤፍን ሲሳደብ የሚሆን ነው ትግራይ አዴ። ግን ይህን ካርታ አክቦ መጣ ኤሌ ውሃ ጥግ ድረስ፣ ያውም ቀይ መስመር እንዳይሳሳት በጥንቃቄ ከም ሃገር ዓባይ ሃገር ከምኸውን ኢና ዘይተርፍ ሕጂ ኤርትራ እውን ይላዕ ተላዒሎም ከምዚ ኤርትራ ትበሃል ሃገር ኣላትና ገለገለ ኤርትራ ትበሃል ሃገር ኣይትቅፅልን ሕጂ ኣይትቅፅልን ዘየሊ ዘይነበረ መዓት ወረ ብዛዕባይ መዓት ወረ መዓት ወረ ፖለቲካ ራሱን ይዘፈን ይዘፈን ዘየለ ዘይነበረ ብጉል ፍቅሪ ነዲዱ ብጓል ፍቅሪ ነዲዱ ኣይኮን ኣይኮን ብጎል ጎር ፍቅሪ ነዲዱ ሓሪሩ ተቃፂሉ ጅማቱ ነዲዱ ኩሉ ገዲፍዎ እዩ መዓት ወረ ናይ ፖለቲካ እናቴ ዘብላሽ። ምክንያቱም ኤርትራውያን ለ30 ዓመት ተጋሩ እንዲጠሉ ለምሳሌ አሁን አልገባችሁም? እንዴት ነው ትግራይ እንዲጠላ ካረክ የምትናገረው ቋንቋ ትግርኛ ከሆነ አየህ አብረ ነው የምትጠላው። ያ እንደሆነ አልገባቸውም ኤርትራውያን አብዛኞቹ። እና እነዚህ ሻይዳ፣ ብንዓምር፣ ብሌን፣ ሳሆ፣ ዓፋር፣ ኩናማ ገለ ዝበሃሉ አሉ ኣብ ኤርትራ 9 ብሄራት። ሕጂ ንትግራዋይ ክፀሊ ገይሮሞ ንመን ፀልዩ? ትግርኛ ተዛራቢ ፀልዩ ኩሉ። እኔ ትግርኛ እንዲጠላ ማለት ተጋሩ እንዲጠሉ ስታደርግ ትግርኛ የሚናገረውን ትጠለዋለህ። ትግርኛ ተናጋሪ ነው። ብንዓምር ተዛራቢ ሕጂ መሓሪ ብንዓምር አይዛረብን፣ ብሌን አይዛረብን። ብሌን ቋንቋ አይችልም መሃሪ። ረሻይዳ ቋንቋ አይችልም። እነሱ ደግሞ ትግሬን እንዲጠሉ አድርጓቸዋል። አሁን መሃሪ ሄዶ ትግርኛ ሲያወራ አትሄድን የሆነ በሀሳብ እንኳን ብትለይ ከዚህ ትግሬ ነው የሚሉት። ተመልክቱ አንታይ ና ተፈጠረ ምኳኑ አይረደሩ አልኩምን ተሪካ ኣብ ርእስኻ ዝሓድር ነገር አሉ። ሕጂ ናይ ትግራይ ጥላቻ ንትግራዋይ ትግርኛ ተዛራባይ ኤርትራዊ ኣብ ሓደጋ ወዲቁ ተሪካ ሕጂ ኢትዮጵያውያን ናይ ትግራይ ፅልእቻ ስለ ዘለዎ ካብ ሸዋ ባሪሮሞ ናበይ ክመፅኡ ናበይ መፅኡ አዲስ ይመርጥ መፍኛ አይሞሉም እኮ ችቦዬ አንቺ ምን ሆነሽ የጠፋሽው? ኧረ አለው እንዴ ምን ሆነክ ነው? ከለር ላይ ነኝ። እሱ እግዚአብሔር አድለ ስማ እኔማ ወደ ተርር ነው እባክህ። ሴት ልጅ ሽንቷን ሸንታ እንዴት ነው የምታራግፈው? እስቲ አንድ ያሳየኝ። እንደዚህ የሚያራግፉ ሴቶች አሉ ታውቃለህ? ቅርናታም ሴቶች እውነት እንዲህ ያራግፉና ከዛ በኋላ አንተን መጥተው ስለጸዳክ ይሰድቡሃል። አሁን እሷ ጫካ ሄዳ ካካ ስትል ምናምን ነገር ገብቷል አይደል? ዛፎቹና ጽዶቹ ጉድ ብለው ነው እንዲህ ነው የሚያያት። እና አይ እግዚኦ የሆነች ሰው እንደዚህ አይነት ሴቶች አሉ ባይዘው ዝም ብሎ የሚሰድቧት። ተነካክተሽብኝ ነው የኔ ሞዴል። ይሄ ማነው በእናትህ ቀጀላ እዩኤል ነው ምናምን የሚባል ጥፍሩን እንደዚህ እያደረገ ሰድቦኝ ሊሰድበኝ ማለት ነው። እኔን እኮ ነው አልጋውን እስቲ ያሳየኝ እስቲ ምናምን ይለኛል። ፓንት ኳላ ሰቅሎ የሚሸጠው ልጅ እዩኤል አንቺን እኔን ምናምን ነገር ሊዋጋ ማለት ነው። እዩኤል የቆለጦቹን ጭገር ቁጥርጥር ሰርች የላኩት። ደውይልኝ አወራዋለሁ። ቆይ አንዴ መጣሁ አወራዋለሁ። ቆይ አንዴ ጠብቂ፣ ቤቱን ከፍቷል። አዲስ አልከፍቶ ነው። ቆይ እኔ ሂጄ ላናግረው እናቴን አዲስ የስራ ኦኬ። እና
ራስ ደግሞ የምትናገረው ነገር እያየሁ ነው። ፖለቲካ እያወራው ድንገት አዲሴን ስለመወዳት አስገብቻት ነው። ምን መሰለ አሁን የትግራይ ጥላቻ በጣም ያለበት ኢትዮጵያዊ ከ4 ኪሎ አንስቶ መቀሌ ሲልከው አንድነታቸው አስከብሯቸዋል። ምክንያቱም እነዛ ትግርኛ ተናጋሪ ቋንቋ ወደ ትግራይ ወደ ቤተሰቦቻቸው ሄዱ። ኤርትራውያን ደግሞ እንደዛ አይነት ችግር ቢደርስበት ወዴት ነው የሚመጣው? ወደ አስመራ አይደለም የሚሄደው፣ ወይ ደግሞ ወደ ከረን ገላይ ኮንን ዝኸይድ ናብ ትግራይ ዝመጽእ ተዲካ ትግራይ እንዲጠላ እየሰራ ነው ራስ ምናምን ላልከው ደግሞ የትም አትደርስም። አሁን ትግራይን ጥላቻ ራስን እንደሚጎዳ በደንብ የተማራችሁ መስሎኛል። በደንብ የትግራይ ጥላቻ አንድ አረጋችሁ። ያ ነገር ሲያልቅ ግን እርስ በርስ ተባላችሁ እና ጥላቻ የትም አያደርስ። አሁን ራስ ትግራይ እንዲጠላ እየሰራ ስለሆነ እናመሰግናለን ምናምን ያልከው እንዳጠላ ራስ አንድ ነገር ልንገር፣ አይደለም እንደ ማህበረሰብ ትግራይ ልጠላ አንተ ራስ ትግራይን ብጠራ ራስህን ነው የምታጠው። ጌታን ይሄ የምታስብበትን ጭንቅላትን ነው የምታጠው። ትቆረጣለህ። ጥላቻ መጥፎ ያደድባል። ሀገራችን ለዚህ ሁሉ ምስቅልቅል የገባችሁ የትግራይ ጥላቻ ስላለባችሁ። አንዳንድ ሰዎች አልወጣላችሁም፣ ከውስጥ አልወጣላችሁም። ጥላቻ መጥፎ፣ ማንንም ሰው እንዳጠላ ራስን ነው የሚጎዳ። ስለዛ ሰው ታስባለህ። አሁን ራስ ስለሌላ ፖለቲካ ባወራ ትግራይ ነው የምትለው እርግጠኛ። ለምሳሌ አሁን መሲን ማየት እንችላለን። እስራኤላውያንን የማይጠላ የለም። በእምነት ብትበይ ባይመቸህ በቃ እስራኤል እየኖሩ በሚገርም ሁኔታ እየኖሩ ጠላት የሚጠሏቸው ደግሞ ተመልከተ እንዴት እንደሚያሳዝኑ። ትግራይ ከማያ ተውን ዘላጅ አይተረደካን ራስ ደነዝ እንዲሃ ራስ ይልካ መጽኻ ራስ ዘይብልካስ ራስ ይልካ ትምጽ እያንዳንዱ ኢትዮጵያ የትግራይ ጥላቻ ካለባችሁ ከውስጣችሁ አውጡ። ትግራይ የአማራ ጥላቻ የለበትም አምናለሁ። ትግራዋይ በተለይ አክቲቪስቶችን እንደ ህዝብ አይደለም፣ እንደ ህዝብ ለህዝብ አይጠላላም። የኤርትራ ጥላቻ የለበትም ትግራዋይ። አስመራ ውስጥ የአማርኛ ሙዚቃ እንኳን አይቻልም አይደለም የትግርኛ የአማርኛ ሙዚቃ መስማታችን አሁን ትግራይ ውስጥ ግን እንዴ ምን ሆናችሁ አይደለም? ትግራይ ውስጥ አዲስ አበባ ውስጥ ስንጨፍርበት አይደለ እንዴ ምን ወይናዬ በሚለው ያልጨፈረ የአዲስ አበባ ልጅ የለም እኮ፣ ያልጨፈረ የትግራይ ልጅ የለም። አይ ጥላቻ መጥፎ ራስን ነው የሚጎዱ። አሁን ኤርትራውያን በጣም ኢትዮጵያን ስለሚጠሉ ራሳቸውን ይጎዱት፣ ራሳቸውን ጎዱ። ከዓለም ራቁ። ኢትዮጵያ ጥላቻ ስላለባቸው እንጂ የሀገራቸው ከምንም በላይ ወርቅ ሀገር እኮ ነው ያለቻቸው ኤርትራውያን። ይሄ ደደብ መንግስት ባይመጣ ጥላቻ መጥፎ ነው፣ ራስን ነው የሚጎዳው። በግለሰብም ሰው እንዳጠሉ ስለ ሰው እያሰባቸው አንዳንድ ሰዎች አሉ። በቃ ስለ ሰው እያሰቡ የሚያድሩ አሉ። ቀን በቀን ስለ ሰው የሚጨነቁ ጠዋት ተነሱ ምን በወሰተ ምን አለ ምን አወራ ይሄንን ብጽፍ ይሄንን ባወራ ይሰማኝው ምናምን ብለው የሚጨነቁ እናንተ ራሳችሁን እየጎዳችሁ ውስጣችሁ እየታመመ ነው። ጥሩ አይደለም። ፖለቲካ ነው የራሱ እና ራስ ተጠንቀቅ። እንደዛ አትበል። የትግራይ ጥላቻ የለም እና ትግራይ ከም ትግራይ ክትስዕርያ ስዕር አላ ክንሕወቲና እሺ ፖለቲከኛ አትይሎ ማሕሪውን ከአት ሕጂ ሃሽታግ ለምን አላክሽልኝ? ወሬ የደበረሻ ቀጽል አሁን ያወራሁት ስህተት ካለ መልስ ትሰጡኛላችሁ። አይ ችግር የለውም። ቅድም ማስተካከል አለብህ የምትሉኝ ነገር ካለ አስተካክላለሁ። አሁን እኔ የተናገርኩት ነገር ከዚህ በፊት ከ10 እና ከ15 ዓመት በፊት ሊደረግ የተወሰነ መለስን እስከ ማስገደል እስከ መመረዝ የተነሳ ምናምን የታቀደ ነገር ነው የሚሆነው። የመለስ ሌጋሲዎችን እንዴት በትግራይ ጦርነት መጨረስ እንዳለባቸው እነማን ተገደሉ ብለን ብናይ ምናምን ብዙ ነገር አለ እና ሬክሰን ቴክሳስ እስኪ ስማ
አንዳንዴ ታሪክ በጣም ሮንግ እየተናገርክ ነው። እየሳቅ እያስመሰልክ ህዝብን አደጋ ላይ ያወደቅን። የኤርትራውያኖች ኢትዮጵያን ይጠላሉ አልክ። እኛ ገብቷል። ኤርትራውያኖች ኢትዮጵያን አንጠላም። መርዝን አትርጭ። እዛው መርዝን መርጨት ከፈለክ ራስ ብሔር ላይ መርዝን ርጭ። እኛ ከኢትዮጵያ ያሉ ስርዓቶች ጋር ችግር አለብን። ከፖለቲከኞቹ ጋር ነው እኛ ኢትዮጵያ የምንጠላበት። አየህ፣ ፈርታል። እኔ አሁን ለምሳሌ ጽምዶ ለምን ተፈጠረ ብትለኝ የኢትዮጵያ ጥላቻ ትግራዋይ ስላለባቸው፣ በተለይ አሁን በደረሰባቸው ሁሉም ብሔር ብሔሮች ተሰብስበው ስለወጓቸው፣ ስለገደሏቸው፣ ስላረዷቸው፣ ኤርትራ ደግሞ ባደረገችው ጥፋት አብይ አህመድ በወሰነባት ስለፈራች ጽምዶ በኤርትራ ፍራቻ፣ በትግራይ የኢትዮጵያ ጥላቻ። ደፍሬ ነው የምለው። ምን ኢትዮጵያን እንወዳለን እያልክ ነው? ለምን ትፈራለህ? ምን ያደርገዋል? አዎ አትልም? ኢትዮጵያ ማጠላ ታዲያ ለ30 ዓመት ለምን ተቆራርጠህ ትኖራለህ? አንዳንዴ የምናመጣቸው ፖለቲካዎች መሀሪ ወንድሜ አንተ ስለማታውቅ ይሆናል። ግልጹን ነው መናገር ያለብህ። ማን ምን ያመጣል? አዎ ኢትዮጵያንን እንጠላለን። ለ30 ዓመት ከኢትዮጵያ ተገለን ይኖሩ። ኢትዮጵያን እኮ እንደ ጅቡቲ ብትጠቀሙባት እኮ የት በደረሳችሁ። ግን የኢትዮጵያ ጥላቻ ስላለን ለምሳሌ ብዙ በባድመ ጦርነት እንደዚህ አድርገውናል። የአይናችሁ ቀለም አላማረንም ብለው አባረውናል። እንጠላችኋለን ኢትዮጵያን ብትል ምንድን ነው ችግር? እንዳትፈራ። ለምን ትፈራለህ? ንስኻ ትግርኛ ተዛራባ ትግራዋይ አይትፈራ። ይቀልዳል እንዴ? ጅቦ ኢትዮጵያ ለምን ትጠላለህ? ምናምን። አዎ አይቻለሁ። ቪዲዮ አለ፣ እንደ ማስረጃ የተቀመጠ ቪዲዮ አለ። ዩቲዩብ ላይ ብትገባ እኔም አለኝ እዚህ ፍላሽ ላይ ምናምን አለች። ብዙ ነገር አለ እና እናቶች እየቀለዱም ቢሆን ምንም እያሉ ቢሆን ለመከላከያ የምንሰጠው ስለሌለን ብልታችንን እንሰጣለን፣ ወደ ትግራይ እንዘምታለን ሲሉ እናቶች በትላልቅ እንጀራ ሞሰብ ተሸክሞ ተራራ እየወጡ አስቡ። ትላልቅ እናቶች ቀበሌም ሰበሰባቸው፣ ምንም አላቸው። ከኦሮሚያ ክልል ባይሱዝ እየተጫነ ሰንጋ በሬ ምናምን አይታችኋል። ቁርጥ እየበላ በቃ እውነት ነው እንዲህ ጭንቅላቴ ላይ ያለ። ከዛ ያንን ነገር እያየ ያንን ቪዲዮ ካየ በኋላ የሞቱብን የተረዱብን ምናምን ስታይ ብዙ ነገር አለ። ጽምዶ የተፈጠረው የትግራይ የኢትዮጵያ ጥላቻ፣ ኤርትራ የኢትዮጵያ ፍራቻ ነው። ለ30 ዓመት በጣም ትጠሉን ነበረ። እናንተ ለምን ትፈራለህ? አዎ ያደረጋችሁን ይህን በዚህ ምክንያት ኢትዮጵያንን በጣም እንጠላችኋለን። ማስመሰል እኮ አያስፈልግም። አቤት እውቀት፣ አቤት ፖለቲካ። ግን የአሁኑን መንግስት ብታዩት በቃ አሁን የትግራይን ፖለቲካ ብታዩ፣ ኤርትራ ውስጥ ያለውን ፖለቲካ ብታዩ፣ ኤርትራ ለምን ብዙ ነገር እኮ እያደረገ እኮ ብዙ ነገር የኤርትራ መንግስት በጣም በእጅጉ እንደተሳሳተ ያውቃል። ያንን ስህተቱን ለማረም ነው አንዴ ሱዳን፣ አንዴ ግብፅ፣ አንዴ ምናምን የሚሄደው። እነሱ መሳሪያ ከመርዳት ውጭ ህዝባቸውን ለማስጨፍጨፍ ፈቃደኛ ነው። በጣም ጭንቀት ውስጥ ነው ያለ፣ ፍራቻ ውስጥ ነው ያለ። ማመን አለባችሁ። አብይ አህመድ አይኑን ጨፍኖ ነው 2 እጁን ስቦ ጎትቶ የትግራይ ጦርነት ውስጥ ያስገባው። መሀሪ ይህንን እኮ አትክደኝም እኮ መሀሪ ወንድሜ። አሁን ጅቦ መንግስት የሚያስቸግርህ ከሆነ በኤርትራ በኩል አድርገህ መስመሩ ተከፍቷል መሄድ ትችላለህ አልከኝ አደለ? ኤርትራ የያዘቻቸውን ቦታ በጽምዶ መልክ ለቀናል አልክ አደለ? ለቋል አደለ? መሀሪ ሀዊ አወል ስዒት ክዛረብ ሰሚዕ እዮ ነይረ ኣብ ኤርትራ ወታደር ቁፅፅር ዝነበራ ቦታ ንሰላም ንህዝቢ ሰላም ክንብል ገዲፍና ወፂና ኣለና ገለ ኢሉ ተዛሪቡ። ይሄ ነገር አለ። ደመ ከልብ ሆነ ማለት ነው። ያ ሁሉ ያንን ቦታ ለመያዝ ያንን ለመቆጣጠር በጣም እኮ ተረግፈዋል እኮ። ኣብ ሓደ ቦታ እውን ሕጂ ከምዚ ክፍጠር እዚ ሁሉ ዝተወደሰ እዚ ሁሉ ዝረገፈ ቀደመ ከልብ ኮይኑ ግን ትግራይ ኣብዛ ከተሪኣ ተለኻ ዓወት እንዴ ለምን አላስገባውም ማለት ትግራይ አዴ ተዛር ኦኬ። አይ እስኪ አያስወራንም እንጂ ይሄ ቀዳዳ ትግራይ አዴ ቀጥልማ ግን አያስወራንም። ማዕሪ ሓወይ ሕጂ ኣወል ስዒድ ቦታ ገዲፍና ወፂና ገላ ይበለን ተቆጣፀርናዮ ቦታ ወፂና ኣለና ንህዝቢ ሰላም። ይሄ ይኸውልህ ቁንጨል ብለህ የምታወራው ወይ በስነ ስርዓት እናውራው ፖለቲካውን
ወይ ደግሞ ብሏል አላለም። ይኸውልህ አልመልስልህም። እኔ እንዳለ ነው መመለስ ፈልገው። እመልሰዋለሁ ግን ትግራይ አንዴ ይቀጥል። ጅቦ ያልካቸው ነጥቦች አሉ። ኖርማሊ ምገዛቸው አሉ። ከነዛ ውስጥ አንዱ የኢትዮጵያ አሬንጅመንት እየተቀየረ ነው የሚለውን እገዛለሁ። ለምሳሌ አሁን ላይ መሀል ሀገር ያለው ፖለቲካ ስልጣን መልቀቅ አይፈልግም ብቻ ሳይሆን ልታስለቅቀውም አችልም። አይ በሁለት ፕላን ነው ያለው። ፕላን ኤ ፕላን ቢ የሚባሉ ነገሮች አሉ እዛ መሀል ሀገር ላይ ያለው። ፕላን ኤ እና ፕላን ቢ ይዞ የሚንቀሳቀስ ኃይል ካለ በሌላው ወገን ያለውን ፕላን ኤ እና ፕላን ቢ ያስፈልገዋል ብዬ አምናለሁ። ያ የሚያስፈልገው ከሆነ ደግሞ ሀገሪቷ ላይም በጠቅላላ ደግሞ ቀንዱ ላይ ያለው የፖለቲካ አሬንጅመንት እንዴት ነው የሚሄድ ያለው የሚለውን ማየት ተገቢ ነው። እንደምታውቀው ደብረ ብርሃን ስንደርስ ጨፌው ተሰብስቦ ነበርና ጨፌው አንደኛ እንትን ካለው መካከል የኦሮሚያ ሪፐብሊክን ሬፈረንደም እናውጅ ነው ማለት ቢያንስ ጨፌው ሲሰበሰብ እኮ ከትግራይ ጋር ተመካክረን አማራን እንካፈል ነው። ለምን ትደባብቃለህ? እውነቱን መናገር ለምን አይጂ እኮ ከብዛ ይሰራል እኮ አይጂ አይኮን ዘላ ነገር አለ። ካብ ደብረ ብርሃን ሱቁ ላይ ተመለሰ እንታይ ሕጂ አባብ ሓራይ ዝግበር ዘሎ ጦርነት እኮ ግፍ እንዲ ተአምን ዲኻ ተአምን ዝግበር ዘሎ ጨዋታ አማራ ክልል ያለው ውጊያ እኔ ተቀጥያ ነው ብዬ ነው ማምነው። ማለት ብዙ ሰው አይገነዘበውም እንጂ አማራ ክልል ስንት ዓመት ነው ጦርነት ካደረጉ ከጀመሩ? አማራ ክልል ጦርነት 2 ዓመት አይደለም። አማራ ክልል ውስጥ ጦርነት ካለ ስንት ዓመት ነው? 2 ዓመት ከዛ በላይ ነው። አይ 2015 አይደል የተጀመረው ጦርነቱ? ጦርነት ነው ያልኩ። ጦርነት የሚባለው ታውቃል? ውጊያ የሚደረገው በማንም ኃይል ሆነ በፋኖም በትግራይም በምንም ስንት ዓመት አደረገ አማራ ክልል? እንጃ ይሄ እንግዲህ ረጅም ጊዜ ሊሆነው ይችላል። ሪሃያ ሕጂ እንታይ ይመስለካ? አሁን ምንድነው መሰለህ ያ እንደዛ ስለነበረ ኢትዮጵያ በቀጣይነት ምን ውጤት ያለው ነገር ሊፈጠር ይችላል የሚለውን ማሰብ ተገቢ ነው። አማራ ክልል ያለው ትግል ብዙ ፈተናዎች እንዳሉበት እገነዘባለሁ። ኖርማሊ አንደኛ ኣብ ኤርትራ እውን ብጣዕሚ ሓደጋ ኣሎ ሕጂ ኣብ ኢትዮጵያ ጥራይ ኣይኮነን፣ ኣብ ኣምሓራይ ጥራይ ኣይኮነን። ሕጂ ብዙሓት ሰባት ትዛረቡ ትሰምዕ ተለኻ ሕጂ እስኻ ትግርኛ ተዛረባ እያ ሓሙሽተ ትግራይ ዓዲ ንወዲ ሓጂ ንገለ ትዛረቡ ተለው ሱቅ ኢሎም ይመስለካ? ንዚ ትግርኛ አንድ መታወቅ ያለበት ነገር ኤርትራ ውስጥ ያለው ፖለቲካ ፖስት ኢሳያስ እንደ አንደኛ በነገራችን ላይ ሻዕቢያ ስልጣን ላይ እንዲቆይ ምዕራባውያን ጭምር ያው እነ መሐሪ ያምኑበትም እኔ ግን ማምነው ሻዕቢያ ስልጣን ላይ እንዲቆይ መሐሪ ግደፎ ትግርኛ ተዛራባዩ ሹፍ ኣብ ኤርትራ ትግርኛ ጥራይ ዝፈልጥ ሰብ ናብ ትግራዋይ ዝምለስ ንሕና ኢና ዘለና። አይ እንትኑን እናስቀምጠው ብዬ ነው ማለት ሕጂ ከጀነስ ጀምሮ አዶናይ ተኣሲሩ ኢሉ ካባይ ልላዕሊ መሐሪ ነይሩ ክብል ሞኒካ ነይራ ንምንታይ ትግርኛ አንተማ የብልጽግና ተከፋይና ወደዛ ሲያጣ ሓው ካሽት ከተበልዕ ነገር ካንተ ካለ አይ ስማ የትግራይ እየተደበደበች እኮ የትግራይ ልጆች እኮ ከብልጽግና ጋር የትግራይ ልጆች ታጨርቁ ነበር። እውነት ነው እንጂ ሪያሊቲ መሐሪ ትግራዋይ ሲነካ አይወድም። እናቴን የፈለጋችሁ በሉ በእኔ ጠንቅቄ ነው ማለጋችሁ። በተለይ ኤርትራዊ ሆኖ ሌላ ቋንቋ የማያውቅ ከሆነ ትግርኛ ብቻ የሚያውቅ ከሆነ እንዲሁ ትግራዋይን ይጠላል ብላችሁ ዘበት ሊናገር ይችላል፣ ሊሳደብ ይችላል። በቃ ደብረ ጽዮንና ጌታቸው ረዳ እርስ በርስ ይሰዳደባሉ። ውስጥ ለውስጥ ግን ሓዋት ሓደ ኢና ዓርከይ ሁሉም በየፊናው የሚያወራው ነገር ጨንቆትን
እውነታው ሌላ ነው። አሁን ጄኔራል ክንፌ ሲናገር በደንብ ሰምታችሁታል። ምን እየተናገረ እንደሆነ እየገባችሁ ነው። እነ ጻድቃንን የሚሳደቡ ተጋሩ ምናምን አሁን ትግራይ ላይ ምን እየተካሄደ እንደሆነ ግን ትከታተላላችሁ? ምን እየተካሄደ ነው? ወጣቱ ተሰብስቦ ባገኘበት መድረክ እንደፈለገ እየተናገረ እንዲህ ቢሆን ብዙ መድረኮች ተፈጥረዋል። ወጣቱን የሚያነጋግር ብዙ እነ ደብረጽዮንን የሚሳደባል። አሁን ትግራይ ነው ያለው። የደብረጽዮን ጠላት ነው። ቲፒኤልኤፍ ተጥፋ የሚል ሰው ይህን ያክል ነፃነት የሰጧቸው ለምን ይመስላል? ዓርሰ ውሳነ ክውስኑ ሕጂ ደልዮም ኣለዉ። ዓርሰ ውሳነ ዝበሃል ነገር ኣሎ። ከምዛ ናይ ኤርትራ ዓርሰ ውሳነ ካወሲንካ ሃገር ክትኸውን ኢሉ ምሽ ሬክስ ሓንፌን ትግራይ ዓዲ ያሉ እዚ ሻዕቢያ ትግርኛ የሚናገሩ ሻዕቢያዎችን እንዳጥሏቸው እስኪ ላውራበትና እንትን አትበል። ይኸውልህ ጅቦ ምድረ ገገማ ልትሸውዱ ስላለ እኛ ልትሸውደን አትችልም። አንደኛ ነገር ህዝብ ላይ መርዝ አትርጭ። ነግሬሃለሁ። ኤርትራኖች ኢትዮጵያን ይጠላሉ እያልክ መርዝ አትርጭ። በጣም ትወዷቸዋላችሁ። ይኸውልህ እኛ የመጣውን ስርዓት ከፖለቲካ ስርዓት ነው እንጂ እኛ ከማንም ነገር ጋር ጸበልን አራዳ እኮ ነው። አራድነት አይደለም። የምታመጣው ነገር የለም እኮ እዚህ ቲክታክ ላይ እኮ ለመጀመሪያ ጊዜ እኮ ፊቱን ከፍቶ የሚያወራው ኢትዮጵያን አንጠላም ነው። ለምን የምጠላው ፎርዋርድ ሪዝን እርግጠኛ ነህ? ሁለተኛ ነገር ላይ ደግሞ ቆይ አባረሩ ምናምን ይጠላል የምትለው ያባረሩት እኛ መለስ ነው። እርግጠኛ ነህ? ለምን የምጠላው ኢትዮጵያውን? ለምን ፎርዋርድ ሪዝን ናይ ባሕቂ አብዳል እንዴ? አዶና ምን አድርጎ ታሰረ? ተቃውሜያለሁ። ምን አድርጎ እዛው ሪዝን ለምን ታሰረ ነው ያልኩት። አንተ ግን አሳልፈህ ትሰጠው ነበር። እኔ ሪዝን ካላ አቅርቦ አለ። አንተ ግን አሁን ፖለቲካ አይደለም ባይዘው ኤቭሪባዲ ኖስ። ይሄ ለድሮ ህዝብ አዴ ግን አርጓት የመጣውን ካርታ እያየን ነው በስነ ስርዓት። ይኸውልህ ማንም ሰው መብት የፈለገውን ያድርግ። ይሪያል ጎንደር ካተተት ገለገለ እዚ ሕስካ ወልዲያ ታሕታ እሱ የሚያይበት አንግል ኖሮ ይችላል። የራሱ እኛ ጋር አሁን ለምሳሌ አጋዚያ የሚባሉ አሉ ፓርቲዎች ታውቃለህ? አጋዚያ ይሄ በመስመር የተሰመረው አይተዋል። ኤርትራ ላይ ሰማያዊ መስመር እሱ ሊጠፋ እኮ ነው፣ ሊያጠፉት ነው። እነሱ እኮ አጋዚያኖች ናቸው አሉ አልኩ እኮ የኛ እና ተስፋጽኤን ነው ፍሳጽኤን እነሱ ናቸው እኮ። አሁን አይ ቲንክ ትግራይ አዴም ከነሱ ጋር ነው መሰለኝ የሚሰራው። አጋዚያን ማለት ትግራይ ውስጥም ኤርትራ ውስጥም አሉ። አጋዚያን ይባላሉ። በጣም አክራሪ ክርስቲያኖች ናቸው። በጣም የሆነ አረብ ሲናገር ሰምታችኋል። ታቦት አለ፣ በእስልምና ታቦት አለ፣ አንድ ታቦት አለ። ሙስሊሙም ያምናል ይሄን። ያ ታቦት ማርያም ጽዮን እንዳለ ይጃይችኋለሁ ብሎ ሲናገር ሰምታችኋል። ሚስጥራ ዘይተረደኩ ነገር አለ። ሕጂ ታሪክ ከመይ ሕጂ ዛ ነገር ምስጥራ ከመይ ተሕትተና ድያ ተሕትተና ታቦተ ጽዮን ዝበሃል ነገር ኣሎ። ኣብ እስላም እውን ኣብ ክርስቲያን እውን ዘሎ ነገር ማርያም ጽዮን ዝበሃል አንዳንድ ሰዎች ለምንድን ነው አክሱም ላይ መስጊድ ያልተሰራው ምናምን ተረዲጋ እዚ ታቦት ብእስላም ታሪክ እውን ኣሎ ይባል። አጋዚያውያን ኣብ ኤርትራ እውን ኣለው፣ ኣብ ትግራይ ኣለው። እስራኤላውያን በላቸው ከእስራኤልም በላይ ናቸው ይባላል አስተሳሰባቸው። ከእስራኤል ሀገር አይደል ዘርፎ የመጡት። ትግራይ ልኩ እናንተና ቃርጋችሁ ታይታል። ብዙ ነገር አለ፣ ብዙ ታሪክ አለ። ትግራይ ከም ትግራይ ስዒራ እምበር ተሳዒራ ዘይትፍል ካብ ረቢ እውን ካብ ኢየሱስ ክርስቶስ እውን ዝተዋሃበ ታቦት ኣሎ። ይቅርብህ ጅቦ ሕራይ ይሄ ወዳጅ ነው። እና
ካብረብውን ካብ አላህውን ካብ ዝተዋበና ታው አሉ ዘይት አንድ አለ ዩቲዩበር ስለሱ ሲያወራ ሰምታችሁታል። ይሄ ስለ አባይ የሚያወራው ምናምን አለ እና እንታይ መስል አጋዛውያን አብ ኤርትራውን አለው አብ እንዳያ ትግራይውን አለው እና በጣም ጭንቅላት አላችሁ። በጣም አብዛኛው የትግራይ ባለስልጣን እኮ ግማሽ ኤርትራዊ እኮ አብዛኛው ኢሳያስ አፈወርቂ እኮ ኤርትራዊ ዘር እኮ ቢቆጠር በአባቱም በእናቱም አይገኝም እኮ ሕሱስ አቢሎም አለው። ቋንቋ መዋቲ ይመውት ቋንቋ ሕጂ ይመውት ትብለክታለሁ መዋቲ ሕጂ ትግርኛ እንዴት ያስረዳችሁ? ትግርኛ የተወለደ የታመመ ራያ ሞተ ይባላል። ትግርኛ ቋንቋ በተረት ከመሰማችሁ ማለት ነው። የሆነ ቦታ ተወለደ ይላሉ፣ መቀሌ ላይ ታመመ፣ ራያ ሲደርስ ሞተ ይላሉ። ቋንቋ ሀገር ከሌለው ይሞታል። ኤርትራ እንደ ኤርትራ ሀገር የሆነችው ቋንቋ እንዲቆይ ነውና ቋንቋ ትምህርት፣ አቤት ፍልስፍና፣ አቤት እውቀት፣ አቤት ፖለቲካ ትንተና፣ አቤት እኔ አይ ጉድ ይፈላ ማሬት ታዲድ ማሪ አይን ይቃሱ ሁለት ደቂቃ ብቻ ስጠኝ ናወርች ጅቡ ግደስ አንደኛ ጅቡ በነገራችን ላይ ይሄ ትግርኛ ቋንቋን በተመለከተ በጣም የትግራይ ትልቁ ጸሐፊ የምንላቸው የአጼ ምኒልክ ጸሐፊ ትእዛዝ የነበሩ ሰው ምንድን ነው ያሉት መሰለ? ትክክለኛ ትግርኛን ያገኘነው ራያ ላይ ነው የሚሉት፣ ዶብዓ ላይ ማለት ነው። ግን ከምዚ ትባል ታሪክ አለ ወደ ኣብ መቐለ ሓሚማ ትግርኛ ኣብ ትግራይ ሞይታ ገለ ይባል ሙሽ ተረት አሎ። እሱ ዝም ብሎ እንደዛ ይባላል። ዝም ብሎ ሳይሆን ተረቱ አለ ግን አይደለ? ተረቱ አለ። አዎ ትግራይ አዲ ምን መሰለህ? ቆይ ዛሬ ፖለቲካ ነው የማወራው። አንተ የተረገምክ ሰው ነህ። ራያ አካባቢ ስንመጣ ሙስሊሞች ይበዛሉ። ሙስሊሞች ብዛት አላቸው። የትግራይ ባለስልጣናቶች ማለት የሆነ አሪፍ ናቸው። ስለ እምነት እንትን የላቸው፣ ስለ ፖለቲካ እንጂ ስለ እምነት ብዙም አይደሉም። ሰው ያመነውና አምኖ ገነት ይገባል ምናምን ባዮች ናቸው። አሁን ወደ 90% ትግራይ ክርስቲያን ናቸው አብዛኞቹ። ኤርትራ ውስጥ ስትሄድ ደግሞ ከ80 ምናምን በላይ ፐርሰንት እስላም ናቸው። እና እዚህ ትግራይ ትግርኛ ዝም ስተቀላቀለ ሚዛን ይፈጥር ተባይሉ ይግመት ኣብ ትግራይ ዘሎን ኣብ ፖለቲካ እምነት ውናል ሕጂ ንምንታይ ይመስለካ ኣብ መንበረ ሰላማ ኢንፌክሽን ተረዲካ እዚ ትግርኛ ተዛራባይ ምስ ኤርትራ ምስ ተሓወሰ እስልምናን ክርስትናን ሚዛን ይገብር ቡጥራ ይቆል ብዙሕ ነገር ተሓሰበሉ ብዙሕ ነገር ይሰራል። ሕጂ ከምዛ ከፍ ኢለ ኣብ ፓልቶክ ምስ ደብረ ጽዮን ገለ ኣብ ዙም ገለ ይዛረብ ከላይ ትግራይ ዓዲ ያበል ሕጂ ሚዛን ይፈጥር ተባይሉ ይግመት። ሓቀኛ ፖለቲከኛ ዝመፅእ ከምዛ እያ ተረዲካ ብዙሕ ነገር ኣሎ ሕጂ ዘይንዛረቡ ትግራይ ዓዲ ይቀስል። ኦኬ ሶ የቋንቋ ጥናቱ እንደዛ ነው የሚያሳየው። ሁለተኛው የዚህ የሃይማኖቱን ጉዳይ የሚነካው አንድ ታቦተ ጽዮን በተመለከተ ራሱን የቻለ ታሪክ አለው። የመጣው ተዘርፎ ሳይሆን በእግዚአብሔር ፍቃድ እምነል ሜሊክ የንግስተ ሳባ ልጅ የማክዳ ልጅ በእግዚአብሔር ፍቃድ ከሚካኤል ጽላት ጋር ጽላተ ሙሴ ነበረች። ከእስራኤል ሀገር አይደል የመጣው? ኦፍ ኮርስ እኮ እሱን ነው የምነግርህ። ጽላተ ሙሴ እዚህ ጋር ምን ይላሉ መሰለህ? እኔ አላውቅም። ስለዚህ ግን አንዳንዶቹ ተሰርቆ አውቀው እዛ ጋር ምንም የተሰረቀ ነገር የለውም። እግዚአብሔር ፍቃድ እግዚአብሔር ነው። ፍቃድ እግዚአብሔር ስላለው እኮ ነው። ለዚህ ማሳያ የሚሆነው ሶሎሞን በህልም በራእይ ታየው። ምን ራእይ ታየው? ንጉስ ሰሎሞን ራእዩ ምንድነው መሰለ? ፀሐይ ከእስራኤል ተነስታ ወደ ምዕራብ ስትሄድ ታየችው። ግን በእስልምናም ሱሌማን ታውቃለህ? የሱሌማን ታቦት እንደሚሉት ታውቃለህ? አንድ ታቦት አለ ብሎ ያምናሉ። ሊባል ይችላል። ታቦተ ጽዮን በተመለከተ ግን ግራሃም ሃንኮክም ጽፎታል ከነጮቹ። በቃ ክሊርሊ የተጻፈ ነገር ነው።
ራሱ ክብረ ንግስታችንም የሚናገረው ነገር አለ። ስለዚህ እነዚህ ነገሮች እያሉ እነዚህ ጽሑፎች እያሉ ተዘርፎ ሳይሆን ፈቃደ እግዚአብሔር ስላለው ንጉሥ ሰለሞንም ፀሐይ ከእስራኤል ተዘርፎ የሚለው ይስተካከልልኝና እስራኤላውያንን ሸውዷቸው። እሺ በዚህ አጋዚያውያን ተሸውደውም አይደለም ፈቃደ እግዚአብሔር ነው። የአዛሪያስ ይኸውልህ ታቦቱ ከማን ጋር መሆን አለበት? ሁለቱ ታቦቶች አንድ ላይ ነበሩት ማለት የሚካኤልና ታቦተ ጽዮን ማለት ነው። ሁለቱ አንድ ላይ ነው የነበሩት ከላይና ከታች። ከዛ በኋላ አንደኛውም በአንደኛው መክፈል ሽፋን ሸፍነው ይዘውት ወጡ። የጽዮን ፍቃድ ካልሆነ ጽዮን ለምሳሌ እኮ ወጥታ አታውቅም አይደል? ከአክሱም ፍቃዷ ካልሆነ አትወጣም። ከአክሱም የወጣችባቸው ጊዜያት የታወቁ ናቸው። አንደኛ በዩዲት ጉዲት ጊዜ ወጣለች፣ በግራኝ ጊዜ ወጣለች። ፍቃዷ ስለሆነ የወጣችው በአብይ አህመድ ነገሮች በአብይ አህመድ ኢሳያስ አፈወርቂ ዘሎ እዛ ሄዶ ለምን ይመስላችኋል? አሁን ኢሳያስ ኤርትራ ገባ ሲባል ቀጥታ የሚመጣው ምንድን ነው? አክሱም ጭፍጨፋ ነው የሚመጣው። ግን አላገኘውም አሉ ኢሳያስ። ይሄ ደነዝ አሁን ማሪ እዚህ ቢገባ ያብዳል። አውል ሲድ ፈልጎ ሲያጣው የተመለሰዋል። አጅሬው ስማ የሆነት ጅቡ እንትን ውስጥ የመጣ ነው የመሰለኝ። ዛሬ ድምቅ ብለሃል አንተ። ምንድን ነው ከኋላ ያለው ነገር? ራስተፈሪያንስ ይላል። ትርጉሙ ባይገባሽም እንጂ ብዬ ዝም ብለሽ እንትን ማድረግ ነው። ምንድን ነው አንተ? እኔ እኮ አክብሬ አድንቄ ሙዚቃ ምናምንትን ብዬ አንተ ችግር አለብህ። ሙዚቃ ለምን አታዳምጥም? ለምን ታወራለህ? እኔ ሙዚቃ ምን ያደርግልኛል? እና ለምን ገብተህ ታወራለህ? ሙዚቃ እያዳምጥን አለ። አንተ ደግሞ በቃ የራስን ካልሆነ አይሰማማ አይደለም። እኔ ከእናንተ ጋር እኮ የምመጣው እንደ ፍቅረኛ ሙዚቃ ላዳምጥ አይደለም ብራዘር። እና ለምን እሺ ትገባለህ? ስለ ዲቶክስ ምናምን ይኸውልህ፣ ስለ ዲቶክስ ይወራል አልሰማህም? እንዳይበል ወድካ በሎሚ እየጠጣ አንተ ልጅ ከቢራ ወጣ ቆርቆሮ ወድካ ይዞ መጣ። ውሃ ሎሚና ጫው ታረግና አሉ በጥብጣ እንትና ማነስማ አብሳላት በቀደም መክራኝ። ጃፒንግን ስታሰለቹ ታያችሁ። የቆርቆሮ ቢራ ምናምን ስትበዛ አሁን ወድካውን ይዞ አብሶሉቱን ይዞ ቁጭ በሎሚ ምናምን አሁን ሊጸዳዳባችሁ። እንደዛ አለጁ በእውነት እንደዛ። እሺ እንትን አድርገው እንዲህ አድርገህ በጥበጥ አድርገው እስኪ ንቅንቅ አድርገው። አረፋ የለውም እስኪ አድርገው ብል እንትን ትላለህ። እስኪ እኔ የምልህ ግን ጅቦ አንድ ቀን ወጥቶልህ እንደዚህ ከሰው ጋር እንደኔ እንደዚህ ሀገር ከተለወጠ መሪ ከተለወጠ በኋላ ምናምን እንደዚህ አትመኝም? ኧረ ከዛ በላይ እኮ የሆነ ኢንተርቪው ስትደረግ ነው ኢትዮጵያ ገብተህ አስበዋል። ኮራ ብዬ ወጥቼ ምናምን እናቴ ሱፊሽን ገጭ አድርገሽ ምናምን ከረባት አንገትሽ ላይ ቢራቢሮ ከረባት አድርገሽ ጅቢያንስ እየተባልሽ እስቲ ጸልይ። የዚህ መንግስት መጨረሻ ምን እንደሆነ አልታወቀም። መጨረሻውን እኛ እናውቀዋለን። መጀመሪያው መሀሉ ነው እናንተ ይገባል። ምንድን ነው እስቲ መጨረሻው ምንድን ነው ንገረኝ፣ አበስረኝ። እሱን ተው ጅቦ፣ እንደው አበስረኝ። ግድ የለህም ጃፒ፣ እንደው በእግዚአብሔር ተስፋዬ ነው። ምንድን ነው? እኔ የምልህ ዛሬ ምንድን ነው ሙድ? ፖለቲካ እያወራ ነው ወይስ ምንድን ነው? የዚህ መንግስት መጨረሻ ካልነገርከኝ እኔ ነው ይፈርቻለሁ። ምንድን ነው የዚህ መንግስት መጨረሻ? በእውነት ጅቦ እኔ አንተን እልልሃለሁ፣ እጽፍልሃለሁ። እናቴን አምንሃለሁ። ጃፒ ንገረኝ፣ የዚህ መንግስት መጨረሻ ምንድን ነው? እሱን ተወው አልኩህ እኮ። መጨረሻው ምንድን ነው?
እኔ አሁን እንዳልተማረ ሰው ምናምን እዚህ ጋር ማውራት አልችልም። ገባ ቪዲዮ ስዘጋ ነው እንደማህየም ነው አልኮ የዚህ መንግስት መጨረሻ የለው እንግዲህ ተስፈኛው አንተ ከአማራ አክቲቪስቶች ግን ጃፒ እንደሚሻል ታውቃላችሁ? እናቴ ትሙት። እኔ ራሴ እኮ ተከታይ ነኝ አክቲቪስቶችን ተከታይ ነኝ። እኔ አትንኩኝ ባይ ነኝ። አትንኩን፣ በማንነታችን አትግደሉን እንጂ የምለው አክቲቪስት አይደለሁም። እኔ ራሴ መንቃት የሚያስፈልገኝ ሰው ደግሞ ሰው ላንቃ። እባክህ አይምሩህም፣ ይቀጠቅጠዋል። እባክህ መንግስት አይሰማም። ሰሜኑን በተለይ አሩን ነው የሚያበላው የመንግስት አልቆልህ የለ እንደ አሁን እኮ ምንድን ነው ሰሜኑን ደቡቡን የምትለው? ግን ሰው ስለማይግባባ እኮ ነው ጃፒ። አሁን አንተ አትግደሉን ነው የምትለው አይደለ? ሌሎቹ ምን ይላሉ ግን? ሰምታችኋል? በደንብ አዳምጣችኋል? ምን እንደሚሉ እከሌ ይሻለናል፣ እከሌ ምራን፣ እከሌ ምናምን ምርጫ ላይ እኮ ናቸው። ገና ይግደሉን የሚለው እነሱ ጆሮ ላይ አልደረሰም እንዴ። እኔ እኮ የሚሞተውን ህዝብ ያየው ነኝ እንጂ ምንድነው እኔ መሪ መሆን ማነው መሪ መሆን ትፈልጋለህ እንዴ አንተ? አሁን ሲወራ ከሰማ አብዛኛው ሌላ ነው የሚያወሩት፣ ስለ ሌላ ነው በጎጥ ምናምን ተከፋፍሎ ነው እንጂ ስለሚሞተው ህዝብ አንድ ቀን አስበው። በጣም ነው የምጠየፈው ይሄንን ነገር እኮ። አብዛኛው ግን እዛ ጋር ነው ያለው እንጂ ስለ አማራ ሞት ምንም ግድ የሚሰጠው የለም እኮ። ይሄን ነገር በጣም ነው የምጠየፈው። ለምሳሌ አንተ ማነህ ስትባል አማራ ብለህ የምትገደለው አማራ ነህ ተብለህ እየተገደልክ መተህ ግን እዚህ አካባቢ ሰፈር ምናምን ከያዝክ ለእኔ አትመጥነኝም። ወልማጣ እወድሃለሁ። አንዴት ስማ፣ ቅድም ከሆነች ጋ አስገብቼው ምላዙን እንደዚህ ጎልጉሎ አውጥቶት እንዲህ ምናምን እኔ አላወጣውም። አውጥቶት ግን እሱ እንደዚህ አዲስን ሰደባታል እንዲህ የላሰ ምናምን እንትን ሲል ምናምን ገባ አባረርኩት። አሁን በቤቱ ከፍቶ ደግሞ ይልካል። ባለጌ ነው፣ እናቴም ባለጌ። አዲስን አሁን ይቅርታ ይጠይቃት፣ ንገረው። ዝም ብሎ በቃ ደደብን። አረ ይቅርታ አይደለም አዲስ ትሄድበት እንጂ በደንብ ነው ማቀሳሰር ያለብን። ታጸዳደዋል። ስማ ወልማጣ ፈልግሃለሁ እያለች ነው። ላስገባት? አስገባት። ወልማጣ ነው ግቢ። የሆነች የአረብ ትልክልሃለች። ጅቦ አንተን አይታ ነው የታባቷን ታይኛለች። ወልማጣን አስገባት። 3ኛ ልጅ ወልዳለች አሉ። በስመ አብ! በዚህ ድምጿ ልጅ ከባድ እኮ ነው። አይገርም? እንዴት ነው የምልክላት? አሳዛኝ የሆነ እንትን ጋ ገባ። እንትን የሚለው አለ አይደል? ጅቦ 3 ነጠብጣቡን በምልክት ነገር እንትን የሚለው እንትነካና እንትን አለ። ከዛ እንትን ስነካው እኮ ምን የሚለው ንገረኛ። ምን እንዴት ነው ማስገባት? በእናትህ ፈልግ ነበር እንትኑና ከላይ ይኸውልህ መልቲ ገስት የሚል አለ። መጀመሪያ እንትናን ነካታለሁ። ወልማጣ መጀመሪያ ስማ እንትን 3 ነጠብጣቡን ትነካለህ። ከዛ ሜላትን ትነካና ወልማጣ የሚለውን ታስገባዋለህ። የለም እግዚአብሔርን የለም። ወልማጣ የሚል የለም። እታች 1 ቁጥር ትጻፍልና በቃ ሳባታ እናቴንና ልትል እኮ ነው ገብታ እናቴ ባዳ ጃፒ የምትባል ይመቻል። ያሬ መለጅቡ ከሄለን ወርቅዬ ጋር ጌም ለመጫወት ተቀጣጥረ ነበር። ለምንድን ነው ያልተጫወተው? አንተ ምን ሆነ? ከአዲስ ጋር የተጣላ ማናት? አዲስ ምን ሆነ? ሁሉንም ነው እንደ አንተ ልጅ ነውር እኮ። ኧረ ሰው ምረጥ በእግዚአብሔር። እዮባ አሬ ለምን እንዳደበርከኝ ልንገርህ። እንደዚህ ምላስን አውጥተህ እንዲህ ልላስልሽ ምናምን ብለህ እንዲህ ማድረግ አስጠላኝ። ገባ አዲስ አንተ ጀርመን ተቀምጠ የአረብ ሀገር ሰው የምትፈራ ሰው ኢዩኤል አንድ ነገር ልንገርህ። ይኸው ስትጀምር አንድ ጃፒ ልንገርህ፣ በጣም ነው የምትፈራው የአረብ ሀገር ሰው። እሺ እንስማ፣ ቀጥል። እሺ ይኸው ኢዩኤል አጀማመርህ መጀመሪያ ይደብራል። ጃፒ እንዳለኝ ከታች ነው ከቂጥ ጀምረ እንዲህ ወደ ላይ ነው ነውር። በጣም እኔ እንደዚህ አይነት ሴት ልጅ እንዲህ ላይ ምንም ችግር የለም።
ምላሱን ጎልጉሎ ከታች እንዲህ ምናምን እንዲህ ምን አይነት ብልግና መጣ ኤርትራ አይ ዝኻ መጽሕጅ ሰላም ዲ እንዴት ነው ደንደን ሓው እግዚአብሔር ይመስገን ሰላም ዲ ኣለና ሓው መጻኢ ህይወት ካስ ከመይ ኮይኑ ዝከረአና ኣነ ከም ኤርትራ ኖ ኣብ ቅድመ ኣምላኽ እዚኣ ኮቲም ካለይ ክኾት መልካ ሓሲበ ግን ገዲፈ ኣለኹ እምበር እዚኣ ሰብኣ ኮላ ከም ኩስቶም በልኩኻ ግን ገዲፈ ኣለኹ ግን ናይ ባሕቂ ነገር ምን ይመስላል አለኝ እንደ ኤርትራ ችግር ይሰው ተሳሳ እንታ ኮት ሞል ነው ማንም ትብል እንዴ ነገር ኢትዮጵያ ይጠየቀኝ መጻኢ ህይወት ምን ይመስላል አለ ኤርትራን ፍርስርስ ያለ ከተማ ነው የሚመስለው ድክርትርት እናቴ ሰዋሉ ከምዛ ገይረ ዘእትወልኻ እሺ ምእመናን ዛሬ የነበረንን ፖለቲካዊ ትንታኔ እዚህ ጋር ጨርሰናል። ነገ በተመሳሳይ ሰዓት ታገኙናላችሁ። ለነገ ፕሮግራም የዩቲዩብ ቻናሌን እየገባችሁ እስቲ ሰብስክራይብ አድርጉ። ሱፐር ስቲከር ሱፐር ቻት አግዙ እስቲ እናቴ ዲቪ ኪራይ አለ፣ ውሃ መብራት ያልሆነ ጭንቀት ውስጥ ስንገባ ፖለቲካውን እየረሳ ነው። የሰው ልጅ ሶይሎ አቱ ሰባት ይረዳኩም አለው ስማ ኔክሰስ አሽትዬ እኔ ፍቅር ብላ ቃይ ተስሐቅ ናይ በሐቂ ሱፐር ስቲከር ሱፐር ቻት ሰብስክራይብ ገለገለ ጠንከር በሉ ይሆም በጃኹም ሃሽታግ ምን ፈልገሽ ይገባሽ አሽተ ስማ ወዲ ዘልቢ ዛሬማ ጨጓሬን እውነት ነው ትሮል አቃተኝ እኮ እናቴ ትሙት አቃተኝ ትሮል ማለት የለውም እውነት ነው ከዚህ ውጭ ምንም ሊደረግ አይችልም በአክሱም ጽዮን ላይ እግዚአብሔር አምላክ ይቅር በጂውን ነገር ይቅር በለኝ በአክሱም ጽዮን በእውነት ነው በጣም ትልቅ ሚስጥር በቃ ትልቅ እና ሆ ብላችሁ ያንን ሚስጥር በኤርትራ ለማሰረፍ አይደል እንደኛ ቲፒል አሁን ወደ ሌላ እንዳንሄድ ዝም ብለሽ ወደ ሌላ ግቢ ወደ ሌላ እሺ ተናገርከው ነገር ስህተት ነው ትኮረኮማለህ ኧረ ኔክሰስ ኮሪፌክስ በቃ እንዳትሳሳች ወደ ሌላ ሂጂ ችግር አለ የተሳሳ በቃ በውስጥ እናወራለን እንደ ሐንሰን ቢት መጀመሪያ እንደ ኔክሰስን እናትዬን አስገባት እስቲ አንድ ዘፈን ጋብዛትና እና ምን መሰላችሁ ምእመናን ፖለቲካ ትንታኔያችን ይቆጥላል ሁላችሁ ብሔር ብሔረሰቦች ጽንዓት ሓቦነት ድሓን ሕዶር ኢኹም ጽባሕ ክንራኸብ ኢና